ጫጭር ዜናዎቻችን ተመልሰናል በነጋሪት ወደ ተመለከትነው ጉዳይ እናልፋለን የተዛባ የሥርዓተ ጾታ አመለካከትን ማረምና የህግ ክፍተቶችን ማስተካከል ጾታዊ ጥቃትን ለመከላከል እንደሚረዳ የህግ ባለሙያዎች ይመክራሉ ጾታዊ ጥቃቶች በፍትሐ ብሔርም ሆነ በወንጀል ህጎች ከፍተኛ ተጠያቂነትን እንደሚያስከትሉ ማስረድቷል ሰለሞን ዘመኑ በአሚኮ ከፍተኛ የህግ ባለሙያ ከሆኑት አቶ ደመቀ ይብሬ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል ጾታዊ ጥቃት ጾታዊ ትንኮሳ አስገድዶ መድፈር በተለያዩ አገላለጾች ቢጠራም ኃይልን በመጠቀም ያለ ፍላጎት የሚፈጸም ጥቃት ነው የሚሉት በአማራ ሚዲያ ኮርፖሬሽን የህግ አገልግሎት ዳይሬክቶሬት ከፍተኛ የህግ ባለሙያ አቶ ደመቀ ይብሬ ጥቃቱ ወሲባዊ ብቻ ሳይሆን ሌሎች ጥቃቶችንም ያካትታል በማለት አስረድተዋል። በአካል ላይ ጉዳት ማድረስ ድብደባ ምናምን የመሳሰሉት ሁሉ እነዚህ ሁሉ የጾታዊ ጥቃት አካል ናቸው ማለት ነው። በቤት ውስጥ በትዳር አጋር በቤተሰብ በትዳር ጓደኛ በቤተሰብ በቅርብ ዘመድ ኢቭን ባሰሪ ሁሉ ሊፈጸም የሚችል የጥቃት አይነት ነው ማለት ነው። እንደዚሁም ደግሞ ኢኮኖሚያዊ ጥቃትም አለ። ለምሳሌ የሴቶችን ጉልበት መበዝበዝ ለኩል ስራ እኩል ክፍያ አለመከፈል ከወንዶች ጋር ማለት ነው። እንደዚሁ ደግሞ በትዳር ውስጥ ደግሞ የጋራ ሀብት እኩል ተጠቃሚ ያለ መሆን እነዚህ ሁሉ የጾታዊ ጥቃት ማሳያዎች ሊሆኑ ይችላሉ። እንደዚሁ ወሲባዊ ጥቃት ለምሳሌ አስገድዶ መድፈር ጾታዊ ትንኮሳ ያልነው ቀደም የወሲብ ንግድ የመሳሰሉት ሁሉ እዚህ ውስጥ የሚካተቱ ናቸው ማለት ነው። አሁን ደግሞ በይነ መረብን ወይም ኢንተርኔትን በመጠቀም ሴቶችን መስደብ ማዋረድና ጥቃቶችን መፈጸም አንዱ ጾታዊ ጥቃት መንገድ ስለመሆኑ ያነሱት የህግ ባለሙያው የተዛባ ስርዓተ ጾታ አመለካከትና ሌሎች ችግሮች ለጾታዊ ጥቃት መፈጸም እንደ ምክንያት ሊሆኑ ይችላሉ ብለዋል። በማህበረሰቡ ውስጥ ያለው የጾታ አመለካከት ለሴቶች ይሄ ነው የሚገባቸው ለወንዶች ደግሞ ይሄ ነው የሚገባው ብሎ ማህበረሰቡ ያስቀመጠው አመለካከት አለ። እሱ ራሱ አንድ ለጾታዊ ጥቃት አጋላጭ ተደርጎ ሊወሰድ ይችላል ማለት ነው። እንደዚሁ ደግሞ ሴቶች በራሳቸው ደግሞ አንዳንድ ጊዜ ተጋላጭ የሚሆኑባቸው ነገሮች ይኖራሉ ባለባበስ በመናምን ማለት ነው። ስለዚህ እነሱ ሁሉ አስተዋጽኦ ያደርጋሉ። ከዛ በተጨማሪ የህጎች ክፍተትም አስተዋጽኦ ያደርጋል። ለምሳሌ ህጎች አንዳንድ ጊዜ ግልጽ አለመሆን ይታይባቸዋል። አሻሚ ትርጉም ደግሞ ያላቸው ህጎች አሉ። የቅጣት ማነስ እና አስተማሪ አለመሆን ካለው አሳሳቢነት አንፃር ማለት ነው። ከችግሩ አሳሳቢነት አንፃር የህጎች አስተማሪና ቅጣት ያነሰ መሆን ይጠቀሳሉ። እንደዚሁ ደግሞ ሁሉንም የጥቃት አይነቶች የሚዘረዝር እና የሚሸፍን ዝርዝር ህግ አለመኖር። ጾታዊ ጥቃት የፈጸመ አካል በወንጀልና በፍትሐ ብሔር ህጎች እንደሚጠየቅም አስረድተዋል። የመጀመሪያው ተጠያቂነት የወንጀል ተጠያቂነት ነው። የወንጀል ተጠያቂነት አጥፊው በወንጀል እንዲጠየቅ ተጎጂዎች ደግሞ በወንጀል ፍትህ እንዲካሱ ማድረግ የመጀመሪያው እርምጃ ነው ማለት ነው። ሁለተኛው ደግሞ የፍትሐ ብሔር ተጠያቂነት ነው። የፍትሐ ብሔር ተጠያቂነት ማለት በዚህ በጥቃቱ ምክንያት ጉዳት የደረሰባቸው አካላት ካሳ እንዲያገኙ የሞራል ካሳ እንዲያገኙ ሊደረግ ይችላል ማለት ነው። ሌላው ለምሳሌ ይህን ጥቃቱን የፈጸመው የመንግስት ሰራተኛ በስራ ቦታ ላይ ቢሆን የመንግስት ሰራተኛ ሆኖ በስራ ቦታ ጥቃት ቢፈጽም በከባድ ዲስፕሊን ቅጣት ወይም ደግሞ በከባድ ዲስፕሊን ጥፋት ተጠያቂ እንደሚሆን በመንግስት ሰራተኞች አዋጅ ተደንግጎ ይገኛል ማለት ነው። በጣም ከባድ ሁኔታ አስከትሎባት ከሆነ ወይም ሞት አስከትሎ ከሆነ የአካል ጉዳት አስከትሎባት ከሆነ ቅጣቱ እስከ ሞት ወይም ደግሞ እስከ ዕድሜ ልክ እስራት ሊደርስ ይችላል ማለት ነው። ስለዚህ አፈጻጸሙ እየታየ በማን ላይ ነው የተፈጸመው አፈጻጸሙ ምን ይመስላል የወንጀል አድራጊው ባህሪ ምን ይመስላል የሚለው እየታየ ቅጣቱ ከፍና ዝቅ ሊል የሚችልበት ሁኔታ ይኖራል ማለት ነው። ጾታዊ ጥቃትን ለመከላከል የህግ ክፍተቶችን ማስተካከል የቅጣት ደረጃዎችን አስተማሪ ማድረግና በዘርፉ የሚሰሩ አካላትም ተቀናጅተው መስራት ይጠበቅባቸዋል ብለዋል። ተመልሰናል ከአጫጭር ዜናዎችና ከነጋሪት ዜናችን ተመልሰናል። አሁን ደግሞ በመግቢያችን ላይ ወደ አነሳነው ሀሳብ እንመለሳለን። ዛሬ በዓለም አቀፍ ደረጃ ሴቶችና ልጃገረዶች በሳይንስ ያላቸውን ተሳትፎ ለማሳደግ ያለመ ዕለት ተሰይሞ ይከበራል። እንግዲህ ይሄ ዕለት ሲከበር ቀደም ሲል ለምሳሌ ያነሳናቸውን ሴቶች ጨምሮ በሀገራችን በርካታ ሴቶች አሉ በዘርፉ ውስጥ ሲሳተፉ እጅግ ውጤታማ ሆነው ችግር ፈቺ ግኝቶችን የሚያገኙ ተመራማሪዎች የሳይንስ ምሁራን
እና ጥናት አድራጊዎች ይገኛሉ። እንግዲህ በናሳ ውስጥ ልናነሳት የምንችለው አፍሪካ አሜሪካዊት ካትሪን ጆንሰን ልናነሳት እንችላለን። እንግዲህ እሷ የሰው ልጆች ወደ ሰማይ ያላቸውን ጉዞ ስኬታማ እንዲሆን ትልቁን ሚና የተጫወተች ሴት ነች። እንግዲህ ሴቶች በጤና ዘርፍም ቅድም እንዳነሳ ነው ሜሪ ኪዩሪን ስናነሳት ዛሬ የሴቶችን ህይወት በመታደግ ረገድ ትልቅ ስኬት ሆኖ የሚመዘገበው የራዲዮ ቴራፒን ውጤታማ ለማድረግ በሳይንስና በፊዚክስ ዘርፍ ተመራማሪ በመሆን 2 የኖቤል ሽልማቶችን በማግኘት ቀዳሚ ሴቶች ሳይንስ ለጾታ የተተወ ወይም ደግሞ የወንዶች ብቻ ተደርጎ በባህልና በማህበረሰቡ የሚወሰደውን ሀቅ ያረጋገጡ ሴቶች ቀዳሚና ውጤታማ የሳይንስ ሰዎች መሆናቸውን ያሳዩ ሴቶች ናቸው። እንግዲህ በሀገራችንም የስቲም ሴንተሮች በየቦታው ተቋቁሞ ልጃገረዶች ተማሪዎችን በዛ ውስጥ በማስገባት እንዲሰለጥኑና በሙያው ውስጥ ትልቅ ውጤት ላይ እንዲደርሱ እየተሰራ ይገኛል። ነገር ግን አሁንም ተሳትፈው ከ10% የደረሰ አይደለምና ሊሰራበት የሚገባ ዘርፍ ነው እኛ በተመለከተው መረጃ መሰረት ማለት ነው። በሰፊ ክፍተት እንዳለው ነው መረጃዎች ቁጥራዊ አሃዞች የሚያሳዩት። ነገር ግን በየአካባቢያችን ያሉ ስቲም ሴንተሮች ደግሞ እነዚህን ሴቶች እህቶቻችንን ወደፊት በማምጣት ረገድ የጀመሩት ስራ አለ። አጠናክረው ደግሞ ቀጥለው ወደፊት የተሻለ ቁጥራዊ መረጃዎችን እንመለከታለን ብለን እናስባለን። ወደ ሀገራችን እንመለስና ቀደም ብለን በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ሴቶችን በአርአያነት አንስተናል። የሴቶች ቀን ሲከበር በቀዳሚነት የምናነሳው የኢትዮጵያ አየር መንገድን ማንሳት እንችላለንና በሴቶች ብቻ የተለያዩ ዓለም አቀፍ በረራዎችን ያከናውናል። ይህም ደግሞ ሴቶች ይችላሉ፣ ሴቶች በሳይንስ ላይ ያላቸው ተሳትፎ ከፍተኛ ነው መቻላቸውን ማሳያ ተደርጎ ይነሳልና የኢትዮጵያ አየር መንገድ በዚህ አጋጣሚ ልናመሰግነው ይገባል። የሴቶችን ተሳትፎ የሴቶችን በሳይንስ ላይ ያላቸውን አረዳድ ወደፊት በማምጣት በኩል የራሱን ሀገራዊ አስተዋጽኦ እያበረከተ ስለሚገኝ ማለት ነው። ሌሎችንም ደግሞ መሐንዲሶችን ማንሳት እንችላለን። በጤናው ዘርፍ ያሉ ሴቶችን ማንሳት፣ በግብርናው መስክ ማንሳት እንችላለንና በሀገራችን እንዲሁም የኢትዮጵያ ምርት ገበያ ባለስልጣን የሚባለውን በቀደም አጠራር ወይም ኢሲኤክስ ብለን አሁን ምንጠራው ማለት ነው ወደ ሀገራችን አመጣ በማደራጀትና ምርቶችን በዘመናዊ መልኩ በማገበያየት በኩል ከፍተኛ አስተዋጽኦ ያበረከተችውን እለኒ ገብረመድህን ማንሳት እንችላለንና ከሳይንሱም ማለፍ ብለን ደግሞ ሳይንስን ከገንዘብ ወይንም ደግሞ ከኢኮኖሚ ምንጭነት የማስተሳሰር ስራን የሰሩ ሴት እህቶቻችን እዚሁ ጋር አብረን ዶክተር ሂሩት ወልደማርያምንም ማንሳት እንችላለን። ይሄ የስቲም ሴንተርን በተለየ ድጋፍ በማድረግም ይታወቃሉ። እንግዲህ ቀደም ባለው ጊዜም የሳይንስና ቴክኖሎጂ ሚኒስቴር ሆነው አገልግለዋል። እንግዲህ ሴቶቻችን በዘርፉ ሲገቡ ውጤታማ ለመሆን ማሳያ ካልን ብዙ ሴቶችን ልናነሳ እንችላለን። እውነት ነው። ቁጥራዊ መረጃዎች ትንሽ ይሁኑ እንጂ ያሉትን ደግሞ ወደፊት በማምጣት ምሳሌ ውስጥ የገቡት ግን እጅግ ውጤታማ ናቸው። ያም ሆኑ ደግሞ ለሌሎች ሴቶቻችን ቢመጡ ውጤታማ ሆነው ለሀገር የሚጠበቅባቸውን አስተዋጽኦ ያበረክታሉ። ይሄም የሚዲያው ትልቁ ሚናም ይሄንን ነው። እኛም እነዚህን እንደ ምሳሌ የምናነሳው ሴቶች ልጃገረዶች ይሄንን በማየት ምሳሌ የሚሆኑ ትልልቅ ስራ የሰሩ ሴቶች መኖራቸውን በማወቅ ወደ ዘርፉ ገብተው የራሳቸውን አስተዋጽኦ እንዲያበረክቱ ለማለት ነው። ሚዲያውም ይሄንን የሚሰራው። እውነት ነው። እንቀጥላለን። ሌሎች ጥንቅሮችን ይዘን ደግሞ ተመልሰን እንመጣለን።